ጥናስን ለተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ መጋቢት 7 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃና ያገዛዙ ዕቅድ፣ የኮሎራው ስጋት፣ የዓለም አቀፉ ማህበረሰብ ዝምታና የዘር ጭፍጨፋው፣ አዲሶቹ የፋኖ ኮማንዶዎች፣ መሬት መንቀጥቀጡ፣ አሜሪካና የከሸፈው ሕግ፣ ህወሓትና ወታደራዊ ትርኢት፣ አንጎላ ቪዛ ክልከላውና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ በጎጃም በተለያዩ ግንባሮች ያደረገ ያለውን ወታደራዊ ጥቃት አጠናክሮ መቀጠሉን ገለጸ። ያገዛዙ ስልጣን አስጠባቂ ሰራዊት መናድ መቀጠሉን ጠቅሷል። ህዝባዊ መድረኮች ተካሂደዋል። የጀግኖች መታሰቢያም ተደርጓል። የአማራ ፋኖ በጎጃም ባለፉት 24 ሰዓታት በተለያዩ ግንባሮች ያሉ ወታደራዊ እርምጃዎችን ተከትሎ ዛሬ ባወጣው መግለጫ 8ኛው በላይ ዘለቀ ክፍለ ጦር ሶማ ብርጌድ ጠላትን መደምሰሱን በናርጅና ናውጋ ወረዳ በሳፋ ቅዳ ቀበሌ ምሽግ ሰርቶ የነበረውን የጠላት ኃይል ሶማ ብርጌድ 15ቱን ሲደመሱ 9 በማቁሰልና ከ5 በላይ መሳሪያ በማረክ ታሪክ መስራታቸውን ገልጿል። በቦምብና በክላሽ እጅ በእጅ በነበረ በዚህ ውጊያ ጀግኖቹ እየፎከሩ ጠላትን ረፍርፈው ታሪክ ሰርተዋል ሲል የአማራ ፋኖ በጎጃም ዛሬ መጋቢት 7 ቀን 2017 ባወጣው መግለጫ ጠቅሷል። በሌላ ግንባር 3ኛው ክፍለ ጦር ጎጃም አገው ምድር ጠላትን ሲያርበደብደው መዋሉን የጠቀሰው መግለጫ በዚያው ውጊያም ከ65 በላይ የጠላት ኃይል በመደምሰስ ብዙዎችን በማቁሰል ጭነዋቸው የመጡ ተሽከርካሪዎች ሙትና ቁስለኞች ሲያመላልሱ እንደነበር ገልጿል። ራሱን መከላከያ ብሎ የሚጠራው አሸባሪ ሰራዊት በፒቲአር በዙ 23 በሞርታርና ዲሽቃ ቢደበደብም የወገን ምት መቋቋም ባለመቻሉ የተደመሰሱበትን አስከሬን ሲያመላልስ መዋሉንም ይኸው መግለጫ ጠቅሷል። ሌላ በኩል 7ኛው አዲስ ዓለማየሁ ክፍለ ጦር ተድላ ጓሉ ብርጌድ፣ አባይ ብርጌድና መብረቁ ብርጌድ ከክፍለ ጦሩ ጥቁር አንበሳ ሻለቃ ጋር በጋራ ጀብዱ መስራታቸውንም አስታውቋል። በሉማሜ ወረዳ ከዱጬ ወደ ሸበላ የቃንዳች የተንቀሳቀሰው ጠላት 24 ጠላት ላይ የተሰነዘረውን የተቀናጀ ጥቃት ተከትሎ 24 የጠላት ኃይል ሲደመሰስ ከ14 በላይ ማቁሰል መቻሉን ሙሉ ጠላትን ለመደምሰስ በተደረገው ትንቅንቅ ከየትኖራ ፔምፔና ዙ 23 በመያዝ የነበሩትን አውጥቶ የተሰለፈ ቢሆንም ጠላት አስክሬኑን እያዝረከረከ ለመፈርጠጥ መገደዱን አስታውቋል። ይህ እንዳለ አገዛዙ ሰራዊት እየፈራረሰ መሆኑን የአማራ ፋኖ በጎጃም በዚሁ መግለጫ ጠቅሶ በሸበል በረንታ ወረዳ ከመጀመሪያ የፋኖ ዓላማ አሲዘን ያስገባናቸው 2 አርበኞች ደፈጣ ላይ በነበሩ 3 ያገዛዙ አሽከሮች ላይ እርምጃ በመውሰድ የሽፈራው ገርባውን ብርጌድ ተቀላቅለዋል በማለት ከስቦ ማስገዳት አስርጎ ወደ ማስገባትና ቀንዲሾ ወደ መውጣት የተሸጋገረውን ትግል በተመለከተ በዚሁ መግለጫ ጠቅሷል። እንዲህ አይነት ስራዎች አስበን የሰራነው ስለሆነ በሁሉም ቀጠና ይቀጥላል ያለው የአማራ ፋኖ በጎጃም የአብይ አህመድ ሰራዊት ሆን ብሎ የላክናቸውን የእኛን አካላት ከድተው መጡ በማለት የአብይ ሚዲያ ኮርፖሬሽን የሚባለውና የአማራ ሚዲያ ኮርፖሬሽን ይባል የነበረው በተግባሩ የአብይ አህመድ ሚዲያ ኮርፖሬሽን የሆነውና ቀደም ሲል በነበረው ስያሜ አማራ ሚዲያ ኮርፖሬሽን በተባለው የዘገበ ሲሆን ከነዚህ መካከልም በፍኖተ ሰላም ከተማ ካረንዛው ዳሞት የከዱናቸው ብሎ ሲመጻደቅባቸው የነበሩት ስራቸውን ጨርሰው ወደ ፋኖ አሃዳቸው በሰላም መቀላቀላቸውን አስታውቋል። ይህ እንዲህ እንዳለ በተለያዩ ግንባሮች ህዝባዊ መድረኮችም ተጠናክረው መቀጠላቸውን የአማራ ፋኖ በጎጃም በዚሁ መግለጫ አስታውቋል። ህዝባችን በተለያዩ ቀበሌዎች ችግሩ በፋኖ አስተዳደር እየተፈታ መሆኑን የገለጸ ሲሆን በዛሬው ዕለትም በሉማሜ ወረዳ፣ በስናን ወረዳ፣ በእነማይ ወረዳና በተለያዩ ወረዳዎች በተደረገው ውይይት ህዝባችን መልካም አስተዳደር እንዳለና ትግሉን ለመቋጨት የማናደርገው የለም ሲል ለፋኖ ያለውን አጋርነት ገልጿል በማለት የአማራ ፋኖ በጎጃም አስታውቋል። በተያያዘ ዜና የአማራ ፋኖ በጎጃም የባህር ዳር ብርጌድ በዛሬው ዕለት ዝክረ ሰማዕታት ታስቦ መዋሉን አስታውቋል። የአማራ ፋኖ በጎጃም ወታደራዊ አማካሪ ፋኖ ማንችሎት እሱ ባለው እንዲሁም ሌሎች የክፍለ ጦሩና የብርጌዱ አመራሮች በተገኙበት የዛሬ ዓመት መጋቢት 7 ቀን 2016 ዓ.ም በጭስ አባይና በባህር ዳር ዙሪያ መስዋዕትነት የከፈሉ ጀግኖችን ከሰማዕታት ቤተሰቦች ጋር አብረው አስበው መዋላቸውን አስታውቀዋል። በጋምቤላ ክልል ውስጥ ከ1500 በላይ ሰዎች በኮሌራ ወረርሽኝ መለከፋቸውን በርካታዎችም ህይወታቸውን ማጥፋቱም ስጋትን እንደፈጠረበት ዓለም አቀፉ የዶክተሮች ተቋም አስታወቀ። ድንበር የለሹ የዶክተሮች ተቋም በፈረንሳይኛው ሜዲሲንስ ሳንስ ፍሮንቲር ወይም MSF እንዳሳወቀው በቅርቡም ከጎረቤት ደቡብ ሱዳን በተቀሰቀሰው የእርስ በርስ ጦርነት ምክንያት ወደ ጎረቤት ኢትዮጵያም ጋምቤላ ክልል ሸሽተው ከገቡም በሺዎች የተቆጠሩ የደቡብ ሱዳን ስደተኞች ውስጥ ከ1500 በላይ
በኮሌራ ወረርሽኝ በመለከፋቸው ከነዚህ መካከል ከ31 በላይ ሰዎች መሞታቸውና የወረርሽኙ በፍጥነት መስፋፋትም ስጋት እንዳሳደረበትም አስታውቋል። MSF ባወጣው መግለጫ በደቡብ ሱዳን ውስጥ በሺዎች ለተቆጠሩ ሰዎች ብርቱ ስጋት የሆነው የኮሌራ ወረርሽኝ በምዕራብ ኢትዮጵያ አካባቢ ወረርሽኙ በከፍተኛ ደረጃ የተስፋፋ በመሆኑ አሳሳቢ ደረጃ ላይ ይገኛልም ብለዋል። በደቡብ ሱዳን የላይኛው ናይል ወይም አፐር ናይል ግዛት ባለፉት 4 ሳምንታት ከ1400 በላይ ሰዎች በወረርሽኙ በመለከፋቸው በህይወት አድን ተግባር ላይ መሰማራቱን የገለጸው MSF በኢትዮጵያ ውስጥ ሰዎችን ያከምን ንጹህ ውሃም ያቀረብን ስለ በሽታውም ተገቢውን የግንዛቤ ማስጨበጫ እየሰጠን እንገኛለን። የበሽታው ስርጭትም ለመክታትም የጤና ኬላዎችም ክትባት ማካሄድም ንጹህ ውሃ ማቅረብ ይጠበቃልም ብለዋል። የንጹህ መጠጥ ውሃን በማቅረብ ንጽህናን በመጠበቅ በቀላሉ መከላከል የሚቻለው የኮሌራ ወረርሽኝ በኢትዮጵያ ውስጥ በአማራ ክልል ጨምሮ በተለያዩ አካባቢዎች የበርካታ ዜጎችን ህይወትም እየቀጠፈ ስለመሆኑ ለአደጋ መዳረጋቸውን በተደጋጋሚ ጊዜያት መዘገባችን ይታወሳል። እንደ ዓለም አቀፉ የጤና ተቋም በእንግሊዝኛው ምህጻረ ቃል WHO መረጃ በዚህ በቀላሉ መዳን በሚቻልበት የኮሌራ ወረርሽኝ ከዛሬ 2 ዓመት ማለትም በፈረንጆቹ 2023 ወደ 4000 ሰዎች በዓለማችን ላይ ህይወታቸውን ያጡ ሲሆን ከነዚህ መካከል 70% በአፍሪካ አህጉር እንደሚገኙ መረጃዎችም ይጠቁማሉ። የአማራ ማህበር በአሜሪካ ዓለም አቀፉ ማህበረሰብ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ጦርነት እንዲቀጥል ማስቻሉና የፕሪቶሪያ ስምምነት ጦርነቱ አስቁሟል የሚለው የሐሰት ንግግር ማቆም ይኖርበታል ሲል የአማራ ማህበር በአሜሪካ ረዘም ባለ መግለጫ ተቃውሞውን ገለጸ። የአማራ ማህበር በአሜሪካ በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ በኢትዮጵያ በአማራ ህዝብ ላይ ያካሄደ ያለውን የዘር ማጥፋት ጦርነት ለማስቆም ዓለም አቀፉ መሪዎች እያሳዩት ያሉት ቸልተኝነት በጽኑ እንደሚያወግዝ ዛሬ መጋቢት 7 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። መጋቢት 4 ቀን 2017 ዓ.ም የአሜሪካ፣ እንግሊዝ፣ የአውሮፓ ህብረትና ሌሎች አጋር መንግስታት ኤምባሲዎች በቅርቡ ባወጡት መግለጫ የጥቅምት 2022 እንደ አውሮፓ አቆጣጠር ስምምነት ጠመንጃውን ዝም እንዳሰኛ አድርገው ገልጸዋል። ይህ አገላለጽ አሳሳች ብቻ ሳይሆን ሆን ተብሎ ላለፉት 2 ዓመታት ሲካሄድ የቆየውን የአማራን የዘር ማጥፋት ጭካኔ የተሞላበት ጦርነትን እውነታ ወደ ጎን የመተው እርምጃ መሆኑን በአቶ ቴድሮስ ትርፌ የሚመራ የአማራ ማህበር በአሜሪካ ባወጣው በዚሁ መግለጫ ጠቅሷል። የኦሮሞ ብልጽግና ፓርቲ አገዛዝ ጠመንጃውን ዝም ከማሰኘት በራቀ ሁኔታ በአማራ ንጹሃን ዜጎች ላይ ወታደራዊ ዘመቻ መክፈት፣ ከቤት ለቤት እልቂት ሆን ብሎ የክልሉን የጤና አገልግሎት መስጫ ተቋማት እስከ ማውደምና የሰው አልባ አውሮፕላኖች ድብደባ በማካሄድ ባለፉት 6 ወራት ብቻ በሺ የሚቆጠሩ ሰላማዊ ዜጎችን ገድሏል። በዚህ ሁኔታ ውስጥ የፕሪቶሪያ ስምምነት ጠመንጃውን ጸጥ አሰኝቷል በማለት የዓለም አቀፍ ዲፕሎማቶች ያለፉትን 2 ዓመታት ከኦሮሞ ብልጽግና ፓርቲ አገዛዝ ጋር ያላቸውን ግንኙነት ወደ መደበኛ ግንኙነት እያስተካከሉ እንደሚገኙ በመጥቀስ የዓለም አቀፉ ማህበረሰብ በእነዚህ አረመኔያዊ ድርጊቶች ላይ ያሳየው ዝምታ አሳፋሪና ለድርጊቱ አስቻይ ሁኔታን የሚፈጥር ነው ሲል ተቃውሟል። የአማራ ማህበር በአሜሪካ የፕሪቶሪያ ስምምነት አግላይና በሰሜን ኢትዮጵያ ጦርነት ውስጥ የተሳተፉትን ሁሉም ባለድርሻ አካላት ያላካተተ እንደሆነ በተደጋጋሚ ማስጠንቀቁን ያስታወሰው ይሄው መግለጫ በሰሜን ጦርነትም ሆነ ከበርካታ 10 ዓመታት በፊት በኦሮሞ ብልጽግና ፓርቲና በትግራይ ህዝብ ነጻ አውጪ ግንባር ትህነግ የዘር ማጥፋት ጥቃት እየደረሰበት የሚገኘው የአማራ ህዝብ ሆን ተብሎ ከድርድሩ እንዲገለል መደረጉንም አስታውሷል። የዓለም አቀፉ ማህበረሰብ የአማራን ህዝብ ከስምምነቱ መገለል ለመቀበል ፈቃደኛ ለመሆን የኦሮሞ ብልጽግና ፓርቲ አገዛዝ በአማራ ሰላማዊ ዜጎች ላይ ያለ ተጠያቂነት ጦርነት እንዲከፍት አስተዋጽኦ ማድረጉን የገለጸው ይህ መግለጫ ኢትዮጵያና የአካባቢው ተንታኞች ስምምነቱ የታሰበውን ውጤት እንደማያመጣ ቀደም ብለው ያመኑ ቢሆንም በሚያሳዝን ሁኔታ የዓለም አቀፉ ማህበረሰብ ይህንን እውነታ ለመቀበል አሁንም አሻፈረኝ እንዳሉ ይገኛሉ ማለት ማህበሩ ጠቅሷል። ከዚህ ዝምታቸው ባሻገር የኦሮሞ ብልጽግና አገዛዝ የጀመረውን አማራን የማጥፋት ጦርነት ሲያካሄድ የዓለም አቀፉ ማህበረሰብ የገንዘብ ድጋፍ አድርጓል ያለው ይሄው መግለጫ ምንም እንኳን እየተፈጸሙ ያሉ የጦርነት ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች እጅግ ብዙ ቢሆንም ሐምሌ 2016 ዓ.ም የዓለም የገንዘብ ድርጅት IMF እና የዓለም ባንክ ለኢትዮጵያ የ$20 ቢሊዮን ፓኬጅ አጽድቀዋል። ይህ የገንዘብ ድጋፍ አገዛዙ በአማራ ህዝብ ላይ የጀመረውን የዘር ማጥፋት ዘመቻ ለማስቀጠል ያለውን አቅም ለማጠናከር አገልግሏል። በተጨማሪም በአማራ ህዝብ ላይ የሚካሄደውን ጦርነት እየፈጸመ እያለ የካናዳ መንግስት ከኢትዮጵያ ሰራዊት ጋር ያለውን ወታደራዊ ትብብር ለማደስ በቅርቡ ያሳለፈው ውሳኔ የዓለም አቀፉ ማህበረሰብ አባላት በኢትዮጵያ ዘላቂ ሰላም ለማምጣት ቅንነት የጎደላቸው መሆኑን ያሳያል ሲል የአማራ ማህበር በአሜሪካ በዚሁ መግለጫ ወቅሷል። በዚህም የዘር ማጥፋትና የጅምላ ግድያዎች በተደጋጋሚ ከሚፈጽም ሰራዊት ጋር የሚደረግ ወታደራዊ ተሳትፎ ካናዳን በቀጥታ ከነዚህ ወንጀሎች ጋር ያነካካል ሲል ወቅሷል። በትግራይ ውስጥ የተከሰተውን የውስጥ ችግር አሳሳቢ ቢሆንም ነገር ግን በኦሮሞ ብልጽግናና በኤርትራ መካከል ይፈጠራል የሚባለውን የጦርነት ስጋት የተጋነነ ያለው ይኸው መግለጫ ላለፉት 2 ዓመታት የኦሮሞ ብልጽግና አገዛዝ ሙሉ ወታደራዊ ኃይሉን ከአማራ ፋኖ መከላከያ ሰራዊት ጋር ለሚያደርገው ሁለንተናዊ
ጦርነት በአማራ ክልል ማሰማራቱን አስታውሶ የኦሮሞ ብልጽግና አገዛዝ ከውጭ አገራት ጋር ሌላ ጦርነት ለማካሄድ የሚያስችል ወታደራዊ የሰው ኃይልና የግዛት መሰረት እንደሌለው ግልጽ ነው። እየተካሄዱ ያሉት ከኤርትራ ጋር የማይቀር ጦርነት የሚሉ የማስጠንቀቂያ ንግግሮች ዓለም አቀፉን ተዋናያን በዝምታ እያለፉት ያለውን በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነት የትኩረት አቅጣጫ ለማስቀየር የሚደረግ ሙከራ ነው ሲል ማህበሩ ድርጊቱን አውግዟል። ጦርነትን ለመከላከልና በኢትዮጵያና በአፍሪካ ቀንድ ሰላምን ለማምጣት ተጠያቂነትን ማስፈንና የሽግግር ፍትህ ማምጣት ብቸኛና ትክክለኛ መንገዶች ናቸው ያለው ማህበሩ ዓለም አቀፍ ተዋናዮች እውነተኛ ሰላም የሚፈልጉ ከሆነ የፕሪቶሪያ ስምምነት ጉድለቶች አምነው ከስህተቱ በመማር የብልጽግና አገዛዝ በአማራ ላይ የሚያደርሰውን የዘር ማጥፋት ጦርነት በማውገዝ የአብይ መንግስት ጥቃቱን እንዲያቆምና ተአማኒነት ያለው የዘር ማጥፋትና የጦር ወንጀል ምርመራ እንዲደረግ እስኪፈቀድ ማንኛውም የገንዘብ ሆነ ወታደራዊ እርዳታ ማቆም ይኖርባቸዋል ሲል ጥሪ አቅርበዋል። በአገዛዙና በደጋፊዎቹ ላይ ማዕቀብ በመጣልና የተለያዩ ህጋዊ እርምጃዎችን በመውሰድ ተጠያቂነትን ማስከበር አለባቸው ያለው ይህ መግለጫ እርምጃ ለመውሰድ ዘላቂ የሞራል እድፍ የሚፈጥር ሲሆን ለዓለም አቀፍ ጥቅም አስጊ ሁኔታዎችን እንደሚፈጥርም በአማራ ማህበር በአሜሪካ ዓለም አቀፉ የኢትዮጵያ ዲያስፖራና አጋሮች በአማራ ላይ የሚደረገው የዘር ማጥፋት ወንጀል ፍትህ እንዲሰፍና ተጠያቂነት እንዲመጣ በቀጣይነት ያሳስባል በማለት ማህበሩ ዛሬ ባወጣው ረዘም ያለ መግለጫ ጥሪ አቅርበዋል። በአዲስ አበባው ቅዱስ ጳውሎስ አጠቃላይ ስፔሻላይዝድ ሆስፒታል ብቻ እየተሰጠ የሚገኘው የኩላሊት ነቀላም ተከላም ሕክምና አለ ሊባል በማይቻልበትና በከፍተኛ ችግር ውስጥ እንደሚገኝ ተገለጸ። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ፕሬዝዳንት አቶ ቢኒያም አበራም ለሪፖርተር እንደገለጹት የኩላሊት ሕክምና ንቅለ ተከላ እንዲደረግላቸው የሚፈልጉ ታማሚዎችን ቁጥር ከጊዜ ወደ ጊዜ እየጨመረ ቢሆንም በቅዱስ ጳውሎስ አጠቃላይ ስፔሻላይዝድ ሆስፒታል ብቻ በመሰጠት ላይ የሚገኘው የንቅለ ተከላ ሕክምና በሚፈልገው ግን እየተካሄደ አለመሆኑን ተናግረዋል። የኩላሊት ህመምና ህክምናውን የሚፈልገው ሰው ቁጥር ጨምሯል፣ ንቅለ ተከላው ግን አለ የሚባልበት ደረጃ ላይ አይደለም ያሉትም ኃላፊው ሙሉ በሙሉም ቆሟል ለማለትም ባይቻልም ከባለሙያ እጥረትም ከመድኃኒትም አቅርቦትና ከህክምና ግብአትም ችግሮች ጋር በተያያዘ ምክንያት አጥጋቢ አገልግሎት እየተሰጠ አይደለም ሲሉም ቅሬታቸውን ገልጸዋል። አቶ ቢኒያም በማከልም በሆስፒታሉ የኩላሊት ንቅለ ተከላ ህክምና መስጠት ከጀመረ ከ2000 ዓ.ም አንስቶ ከ170 የሚበልጡ ህሙማን ብቻ አገልግሎትን ማግኘታቸውን ጠቅሰው ይህም ከበሽታው ስፋትና ከህሙማን ቁጥር አንጻር ሲታይ እጅግ አነስተኛ ነው ብለውታል። በጥቁር አንበሳ ሆስፒታል የውስጥ ደዌና የኩላሊት ስፔሻሊስት ህክምና ሐኪም የሆኑት ዶክተር ወንደሰን ታደሰ በበኩላቸው በኢትዮጵያ በኩላሊት ህመም ዲያሊሲስ በሚያደርጉና ንቅለ ተከላ ያከናወኑ ሰዎች ቁጥር ከ5000 አይበልጥም። ይህ ከ100 ሚሊዮን በላይ የህዝብ ቁጥር ላለው አገር እየተሰጠ የሚገኘው አገልግሎት በቂ ለመሆኑ አንዱ ማሳያ ነው ብለዋል። ለኩላሊት ህሙማን እየተሰጠ የሚገኘው የዲያሊሲስና የንቅለ ተከላ ህክምና አገልግሎት አነስተኛ መሆን የኢትዮጵያም የኢኮኖሚ አቅምና ለጉዳዩ የሚሰጠው ትኩረት ዝቅተኛ መሆኑ እንደ ምክንያት ሊጠቀሱ እንደሚችሉም ተናግረዋል። በአንድ ወር ውስጥ በቁጥርም ከ3 የማይበልጡ የኩላሊት ንቅለ ተከላ ህክምና ቢደረግም ይህም አገልግሎት በሚፈልገው መጠን የሰጠ ነው ማለትም አይቻልም የሚሉት የኢትዮጵያ የኪድኒ ኬር ስራ አስፈጻሚው እሴተ ጌታቸው ዶክተር ሲሆኑ እንደ እሳቸው ገለጻም ኢትዮጵያ ውስጥ የኩላሊት ንቅለ ተከላ ህክምና እየሰጠ የሚገኘው በቅዱስ ጳውሎስ አጠቃላይ ስፔሻላይዝድ ሆስፒታል ብቻ ሲሆን ህክምናው በአንድ ተቋም ብቻ መሰጠቱም የህክምና ባለሙያም እጥረትም የመድኃኒት አቅርቦትና የግብአት ችግር ህክምናውን በተፈለገው ደረጃ ላይ እንዳይገኝ ምክንያት መሆኑን ገልጸዋል። በውጭ አገርም ሆነ በአገር ውስጥ የኩላሊት ንቅለ ተከላ ያደረጉት 572 የሚሆኑ ህሙማን በሆስፒታሉ ክትትል በማድረግ ላይ መሆናቸው የተገለጸ ሲሆን የመድኃኒት አቅርቦት ችግርም እንዳጋጠማቸውም ታውቋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ለተከታታይ ወራት ያሰለጠናቸውን የኮማንዶ አባላት ዛሬ ማስመረቁ ተገለጸ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ሚኒሊክ ሻለቃ ለተከታታይ ወራት ያሰለጠናቸውን ልዩ የፋኖ ኮማንዶ አባላትን ዛሬ በድምቀት ማስመረቁን የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ ዶክተር አብደላ ድሪስ የላከው መግለጫ ጠቅሷል። ዛሬ መጋቢት 7 ቀን 2017 ዓ.ም በነበረው የምረቃ ስነ ስርዓት ከጠዋቱ 2 ሰዓት ጀምሮ በሸዋ ከሰም ኮርማሽ በሚየ ሚኒሊክ የጦር ግምጃ የተካሄደ ሲሆን የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከፍተኛ አመራሮችና አባላት እንዲሁም ጥሪ በተደረገላቸው እንግዶች ፊት በድምቀት ምርቃቱ መካሄዱን አስታውቋል። የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ባወጣው በዚሁ መግለጫ በዕለቱ ተመራቂ የፋኖ ኮማንዶዎች ልዩ ልዩ ወታደራዊ ትርኢቶችን ያቀረቡ ሲሆን በፕሮግራሙ የክብር እንግዳ ሆነው የተገኙት የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ምክትል አዛዥ ፋኖ መለስ ካሳይ ባደረጉት ንግግር የአማራ ህዝብ ለኢትዮጵያዊነቱ ደሙን ያፈሰ አጥንቱን የከሰከሰ ሀገር ገንብቶ ያስረከበ ባለውለታ ህዝብ
ቢሆንም አሁን ላይ እንዲጠፋ የተፈረደበት በየቦታው የሚታደር ሰርቶ እንዳይበላ የተደረገ የሞት ድግስ የተደገሰለት እጁ አመድ አፋሽ የሆነ ህዝብ ስለሆነ ይህንን የሴራ ወጥመድ የምንሰብረው በልኩ ስንነቃ አንድ ሆነን ስንደራጅ ታጥቀን ስንታገል ብቻ ስለሆነ ሳንወድ በግድ ተገፍተን እየታገል እንገኛለን በማለት በወቅቱ ባደረጉት ንግግር ማስገንዘባቸው ተገልጿል። የምንታገለው በትክክለኛውና በተጠና የትግል መስመር መነሻችንና መድረሻችንን ለይተን የምናቅ በስንቅም በትጥቅም በእውቀትም በክህሎትም የተደራጀን ከቲም እስከ ትልቅ ድርጅት ገንብተን የምንታገል የምናታገል ጀግነትን ከአባቶቻችን ጽናትን ከማንነታችን የወረስን እኛ አማራውያንን ያሉት የአማራ ፋኖ በሸዋ ከሰም ክፍለ ጦር ዘመቻ መምሪያ ኃላፊው ኮማንዴ ዋሴ ማንጉዳይ በበኩላቸው ለወጣንለት የህልውና ትግል ታምነን እንሰራለን ሲሉ ተናግረዋል። በሰብአዊ ልማት ልዩ ትኩረት ሰጥቶ እየሰራ የሚገኘው አማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከዚህ ቀደም በርካታ የፋኖ የኮማንዶ አባላትን ሰልጥነን እንታገላለን እየታገልን እንሰለጥናለን በሚል መሪ ቃል ማስመረቁን ይሄው የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ መጋቢት 7 ቀን 2017 ባወጣው በዚሁ መግለጫ አስታውሷል። ዛሬም በኢትዮጵያ የመሬት መንቀጥቀጥ ደርሷል። የመሬት መንቀጥቀጡ ንዝረት እስከ አዲስ አበባ በጉልህ ተሰምቷል። ይህን ተከትሎ ስጋት እንደ አዲስ መቀስቀሱ ታውቋል። በአፋር ክልል በሬክተር ስኬል 5.1 የተለካ የመሬት መንቀጥቀጥ ዛሬ ማምሻውን የተከሰተ ሲሆን ንዝረቱ እስከ አዲስ አበባና የተለያዩ ከተሞች ድረስ የተሰማ ሲሆን ከዚህ ቀደም ከነበሩት ንዝረቶች ጫን ያለ ነው በሚል አዲስ አበባ ውስጥ የነበረው ሁኔታ ተከትሎ ህዝቡ ስጋት ላይ መውደቁ ታውቋል። በአፋር ክልል በሬክተር ስኬል ዛሬ የተከሰተው 5.1 የተለካ የመሬት መንቀጥቀጥ ዛሬ እሁድ መጋቢት 7 ምሽት መከሰቱን የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት የገለጸ ሲሆን ከምሽቱ 3:55 ላይ የተከሰተው ይሄ መሬት መንቀጥቀጥ በአዲስ አበባና በሌሎችም ከተሞች በጉልህ ንዝረቱ መሰማቱ ታውቋል። በአዲስ አበባና የተለያዩ ከተሞች የተሰማው ይህ የመሬት መንቀጥቀጥ ከአዋሽ ከተማ በስተሰሜን 50 ኪሎ ሜትር ርቀት ላይ የተከሰተ መሆኑን የአሜሪካ ጂኦሎጂካል ሰርቬይ አስታውቋል። የዛሬ መሬት መንቀጥቀጥ በኢትዮጵያ ከ2 ሳምንት ገደማ በኋላ የተመዘገበ ሲሆን ከ2 ሳምንት በፊት እሁድ የካቲት 23 ቀን 2017 እኩለ ሌሊት ላይ ከአዴግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት ላይ በሚገኝ አካባቢ የተከሰተው ወረደ መሬት በሬክተር ስኬል 5.2 ሆኖ ተመዝግቦ አልፏል። በተመሳሳይ ዛሬ እሁድ ከምሽቱ 3:53 ደቂቃ ላይ የተከሰተው የመሬት መንቀጥቀጥ በአካባቢው በየካቲት ወር መጀመሪያ ገደማ ከተከሰተው በመጠን ያነሰ ቢሆንም በርካታ የአዲስ አበባ ነዋሪዎች ጠንከር ያለ የንዝረት ስሜት መከተሉን በማህበራዊ ሚዲያ ጭምር በመጻፍ እኛ ለማናዝባት መሬት ያንተ ነው የኔ ነው እየተባባል እንባላለን እንደ እምነታችን እንጸልይ በማለት ንዝረቱን ተከትሎ የተሰማቸውን ስጋት አንዳንዶች በማህበራዊ ሚዲያ ሲጽፉ አስተውለናል። የዛሬ ወር ከመተሐራ ከተማ 6 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የተመዘገበው ርዕደ መሬት በሬክተር ስኬል 6 የደረሰ ቢሆንም በጊዜው አዲስ አበባን ጨምሮ የነበረው ንዝረት የዛሬውን ያህል እንዳልሆነ ነዋሪዎች መናገር ጀምረዋል። ይህ የመሬት መንቀጥቀጥ የተከሰተበት ጥልቀት እንደ ዛሬው በ10 ኪሎ ሜትር ርቀት ላይ ስላልነበር በአካባቢው የከፋ ጉዳት አለማድረሱን የዘርፉ ባለሙያዎች በወቅቱ ያስታወቁ ቢሆንም በሬክተር ስኬል ከ5.5 እስከ 6 መጠን ያላቸው ርዕደ መሬቶች በህንፃዎችና በሌሎች ግንባታዎች ላይ ጉዳት የሚያስከትሉ እንደሆኑ በክስተቶቹ ላይ ምርምር የሚያደርጉ ተቋማት መረጃዎች እንደሚያመለክቱ ኢትዮጵያን ኢንሳይደር በበኩሉ ዘግበዋል። የምሽቱ የመሬት መንቀጥቀጥ ያስከተለው ንዝረት ከአዋሽ ከተማ በተጨማሪ በመተሐራ፣ በመኢሶ፣ በቦምሳና በገለምሶ ከተሞች መሰማቱን በዓለም አቀፍ ደረጃ የሚከሰቱ ርዕደ መሬቶች የሚመዘግበው ቮልካኖ ዲስከቨሪ በድረገጹ ላይ ያሰፈረ ሲሆን እንደነዚህ ከተሞች ሁሉ በቆቦ፣ በሮቢትና በደብረ ሲና የተሰማው ንዝረት ቀላል የሚባል እንዳልሆነ ድረገጹ ጠቅሷል። ከከፍተኛ መሬት መንቀጥቀጥ በኋላ ዛሬ ኃይለኛ ዝናብ አዲስ አበባ ላይ የጣለ ሲሆን በዚህ ሳቢያ በፈረቃ የሚጠፋው መብራት በበርካታ የከተማው አካባቢዎች መብራት መጥፋቱ ተጨማሪ የነዋሪዎች ስጋት መሆኑን በማህበራዊ ሚዲያ አንዳንዶች የሰጡትን አስተያየት ተከትሎ ለመመልከት ችለናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 18ኛው ክፍለ ዘመን ሲሰራበት የነበረውን የጦር ወቅት አዋጅን ምክንያት በማድረግ ህገወጥ ያሏቸውን ስደተኞችን ከአሜሪካ ለማባረር የተጠቀሙበት የህግ አግባብን ፍርድ ቤት ለጊዜው አገደ። የአሜሪካው ነጩ ቤተ መንግስት በትላንትናው ዕለት ባስተላለፈው መልእክት በአሸባሪነት የተፈረጀው የቬንዙዌላው የጋንግ ቡድን ትሬንዳን አርጊዮ ቴዳ በአሜሪካ ውስጥ በሺ የሚቆጠሩ አባላቱ አማካኝነት በአሜሪካ ጥቅም ላይ ጦርነት እያካሄደ ይገኛል ብሏል። በዚህ መሰረት ይህ የዛሬ 227 ዓመት በጦርነት ወቅት የወጣው የ1798 የአውሮፓ አቆጣጠሩ የባዕዳን ጠላትን እንቅስቃሴ ለመክታት የወጣው ህግን በመጥቀስም በአሜሪካ ውስጥ በህገወጥ መንገድ የነበሩ 5 የቬንዙዌላ ዜጎችን ለማባረር የተጠቀመው የህግ አንቀጽን የፌዴራሉ ፍርድ ቤት ውድቅም አድርጎታል። የሲቪክ ላይበሪቲስ ተቋም ባቀረቡት አቤቱታ አሜሪካ በአሁኑ ወቅት በጦርነት ላይ ባለመሆኗ ይህ አንቀጽ ተገቢ አይደለም በማለታቸው በዋሽንግተን ዲሲ የፌዴራል ፍርድ ቤት ዳኛ
የሆኑት ጄምስ ባስበርግ የሰብአዊ መብትም ተሟጋቾችን አቤቱታን በመቀበል ተጨማሪ ውሳኔ እስከሚስተላለፍ ድረስ አምስቱ የቬንዙዌላ ዜጎች እስከ መጪው 14 ቀናት ከአሜሪካ ምድር እንዳይባረሩ ሲሉ ውሳኔ አስተላልፈዋል። የሲቪል ላይበሬቲ ካቀረባቸው ማብራሪያ ሐሳቦች መካከል ቬንዙዌላ ከአሜሪካ ጋር በጦርነት ላይ ባለመሆኗ ቬንዙዌላ አሜሪካንን ባለመውረሯ በጦርነትም ተግባራዊ ይደረጋል የሚለው የህግ አንቀጽ ዛሬ ላይ ተግባራዊ ሊሆን አይችልም ሲል ሞግቷል። ይህ ከ200 ዓመት በላይ የቆየው የጦርነት ወቅት አስቸኳይ ህግ በአሜሪካ ውስጥ ተግባራዊ ሆነው በ3 ወቅትም ሲሆን እርሱም አሜሪካና እንግሊዝ እንደ ፈረንጆቹ አቆጣጠር በ1812 በተዋጉበት ወቅት በአንደኛው እና በሁለተኛው የዓለም ጦርነት መሆኑ መረጃዎችም ይገልጻሉ። የህወሓትን የጦርነት ዝግጅት ያሳያል የተባለው ወታደራዊ ትርኢት ታይቷል። ወታደራዊ ትርኢቱ የጀነራል መጽሐፍ ለማስመረቅ ነው የተባለ ቢሆንም ህወሓት ለአብይ አህመድ መልእክት ለማስተላለፍ ያደረገው ነው በሚል የጌታቸው ረዳ ደጋፊዎች ቅሬታቸውን መግለጽ ጀምረዋል። የጌታቸው ረዳ መንሳፈፍ የአብይ አህመድ የበቀል እርምጃ ነው በሚል መካሰስ ቀጥለዋል። የትግራይ ጊዜያዊ አስተዳደርን 51 በመቶ ድርሻ ያለው ህወሓት ምክትል ፕሬዝዳንትና የትግራይ ጸጥታ ኃላፊ ሌተናል ጀነራል ታደሰ ወረደ የጌታቸው ረዳን ቦታ እንዲተካ ከተደረገ በኋላ ህወሓት ዛሬ በይፋ ወታደራዊ ትርኢት አሳይቷል። ትርኢቱ የጀነራል መጽሐፍ ለመመረቅ ነው የተባለ ቢሆንም በአድዋ የታየው ትርኢት የህወሓትን ወታደራዊ ዝግጅት ለማሳየትና ለአብይ አህመድ ተጨማሪ መልእክት ለማስተላለፍ ነው ተብሏል። አብይ አህመድ ለለማ መገርሳና ለሌሎቹ ጓዶችም አብረውት ስልጣን ላይ ላወጡት ለናቶ ገዱ አንዳርጋቸውና ናቶ ያኑስ ባያለው ሳይመለስ የፈጸማቸውን ድርጊቶች የሚያስታውሱ ወገኖች የጌታቸው ረዳ መንሳፈፍና በአብይ አህመድ መከዳት የራሱና የወገኑን ጥቅም አሳልፎ ለአብይ አህመድ የሰጠ መጨረሻ ውርደት መሆኑን በግልጽ ያሳያል የሚሉ ወቀሳዎችም ተከትለው ቀርበዋል። ጌታቸው ረዳ ከስልጣን ከመነሳቱ አንድ ቀን በፊት በአዲስ አበባ ሸራተን ሆቴል በሰጠው መግለጫ የትግራይ ወታደራዊ ጀነራሎችና የተወሰኑ የፖለቲካ አመራሮች ከኤርትራ መንግስት ጋር ግንባር ፈጥረዋል፣ ችግር የመፈጸም አቅም አላቸው፣ ችግር የመፍጠር አቅም አላቸው፣ ፌዴራል መንግስቱ ጉዳዩን በቸልታ ላይ አይገባም፣ ፌዴራል መንግስት እንዲገባ አልጠየኩም በማለት አስቀድሞ በጽሁፍ የፌዴራል መንግስቱ ጣልቃ እንዲገባ ያደረገውን ጥያቄ ወደ ኋላ ያለ ሲሆን ፌዴራል መንግስቱ ለመግባት የኔን ፈቃድ አያስፈልግም ሲል መግለጫ መስጠቱ አይዘነጋም። ዛሬ ህወሓት አንድ ጀነራል ጻፈው የተባለውን መጽሐፍ ተከትሎ በአዳራሽ የሚካሄደውን ምረቃ በአደባባይ ወታደራዊ ትርኢት ማቅረብ የፈለገበት የአድዋው ወታደራዊ ትርኢት ዓላማ 4 ኪሎ ላለው አገዛዝ መልእክት ለማስተላለፍ የታሰበ ነው የሚል አስተያየት እየተሰጠ ይገኛል። የፕሪቶሪያው ስምምነትን ተከትሎ በትግራይ ምንም አይነት የድሮን ጥቃት እንዳይፈጸም ስምምነት መኖሩን ሰሞኑን በሰጠው መግለጫ ያስታወሰው ጌታቸው ረዳ ከትግራይ አልፎ ግን ሌላ ቦታ ለመሄድ ድሮኖች ሊያልፉ ይችላሉ በማለት ወደ ኤርትራ ተደጋጋሚ የድሮን አሰሳ የአብይ አገዛዝ ሲያደርግ ነበር የሚሉ ጭምጭምታዎችን የሚያጠናክር መረጃ ሰጥቷል። ከትግራይ ወደ አዲስ አበባ አብይ አህመድ ጠርቶኝ እንጂ የመጣሁት አልሸሸሁም ያለው ጌታቸው ረዳ ወደ ትግራይ መለሳለሁ ቢል ዛሬም ትግራይ እንዳልገባ የታወቀ ሲሆን የጌታቸው ረዳ ደጋፊዎች ጭምር ያልጠበቁትን ውሳኔ በአብይ አህመድ መወሰኑና ጌታቸው ረዳ ተንሳፎ የነ ደብረጽዮን ቡድን ፍላጎትን ያሳካል የተባለውን ውሳኔ መስጠቱ ጌታቸው ረዳ ጭምር በግልጽ ምክትልና የጸጥታ ኃላፊ ያለው መንግስት እንደሆነ አያውቅም በማለት የወቀሰው ሌተናል ጀነራል ታደሰ ወረደ ከምክትልነት ዋና ኃላፊነቱን ይዞ እንዲቀጥል መደረጉን ተከትሎ ህወሓት ሙሉ ለሙሉ ደረጃ በደረጃ የትግራይ አካባቢዎችን እየተቆጣጠረ ሲሆን ተቃውሞም የጌታቸው መነሳትን ተከትሎ ለዘብ እያለ መሆኑ ታውቋል። የትግራይ ብልጽግና የሚባለው የአብይ አህመድ ደጋፊዎች በበኩላቸው በጌታቸው ረዳ ላይ በተወሰደው ውሳኔ ቅሬታቸውን ተከትሎ ዛሬ በአድዋ የታየው ወታደራዊ ትርኢት የኤርትራ መንግስትን የህወሓት መሪዎች በመተማመን ጦርነት ለመክፈት እየተዘጋጁ ነው ሲሉ አቅሰዋል። ቀደም ሲል ጌታቸው ረዳ ያገዳቸውና ህገወጥ ነው በሚል ምክትል ፕሬዝዳንት የነበረውና አሁን በዋናነት የትግራይ ጊዜያዊ አስተዳደርን የሚመራው ሌተናል ጀነራል ታደሰ ወረደ ጭምር የተቃወማቸው እነ ጀነራል ምግበ የአድዋ ወታደራዊ ትርኢት ላይ ከፊት አይተዋል። ኢትዮጵያዊ ዩኒቨርሲቲ ተማሪ በ$3000 ጓደኛው እንደሸጠው ያወቀው ከታገተ በኋላ መሆኑን ገለጸ። ከማያንማር ወደ ሀገራቸው ከገቡት መካከል ምስክርነቱን ሰጥቷል። በታይላንድ መንግስት እርዳታ ከእገታ የተለቀቁ ኢትዮጵያውያን የመስራት አቅም ያላቸው ተብለው እንደሆኑ ተመላሾቹ የተናገሩ ሲሆን ከነሱ መካከል በእስያዊቷ ማያንማር ከታገቱና ለባርነት ተዳርገው ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያን ድምጽ ዛሬም እየተሰማ ሲሆን በቅርቡ ወደ ሀገራቸው ከገቡት መካከል አንዱ ዩኒቨርሲቲ
ዩኒቨርሲቲ አብሮት የተማረ ጓደኛው በ$3000 እንደሸጠ ያወቀው ቦታው ላይ ከታገተ በኋላ መሆኑን አስታውቋል። የሰለባዎቹ ኢትዮጵያውያን ወላጆች፣ አንቂዎችና መገናኛ ብዙሃን ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያዩ ጥረቶች ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር 77 ኢትዮጵያውያን ከታገቱበት ተለቀው ወደ ሀገራቸው የተመለሱ ሲሆን ለራሳቸውና ለቤተሰባቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉት ተመላሾች ወደ ማያንማር የሄዱት በማያውቋቸው ሰዎች ተታለው እንደሆነ ላላይን ተናግረዋል። ከዩኒቨርሲቲ ከተመረቀ በኋላ በቤተሰቦቹ እርዳታ በዋሳ ንግድ ከፍቶ ሲንቀሳቀስ እንደነበር የገለጸው አንድ ተመላሽ እንዳለው ከሆነ ሮት ዩኒቨርሲቲ ይማር የነበረ የቀድሞ ጓደኛው አነሳስቶ ወደ ማያንማር መጓዙን አስታውቋል። በጣም የማምነው ልጅ ነበር። በቴሌግራም አልፎ አልፎ እናወራ ነበር። የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር በአንድ ድርጅት ውስጥ ተቀጥሮ እንደሚሰራና በወር በትንሹ 100,000 ብር ገቢ እያገኘ እንደሆነ ነገረኝ። እኔም ጓጉቼ እድል ካለ ፈልግልኝ አልኩት። እድሉ እንዳለ ከነገረኝ በኋላ ማሽኖቼን ሸጬ ወደ ባንኮክ አቀናው። ነገር ግን እዛ ስደርስ የተቀበለኝ ሌላ ሰው ነበር። የማላውቃቸው ሰዎች ኤርፖርት ውስጥ ተቀብለውኛል። አንተ የት ነህ ስለው አይዞህ እነሱ ናቸው አሰሪዎች፣ ዝም ብለህ አርግ የሚልሁን አድርግ፣ ተባበራቸው፣ ምንም አትሆንም፣ ወደ እኔ ነው እያመጡ ያሉት ብሎኝ ማይንማር ግዛት ስንገባ በድንገት አድራሻውን አጠፋብኝ። ከዚያ በኋላ ለ4 ወራት ያለ ደሞዝና እረፍት አሰሩኝ ሲል የነበረበት ሁኔታ በተመለከተ ገልጿል። ሌላው አስተያየት ሰጪ በተመሳሳይ በሚያውቀው ሰው መታለሉን የተናገረ ሲሆን አታለው ለሚያመጡ ለእያንዳንዳቸው ሰዎች $3000 ድርጅቱ እንደሚከፍል፣ እኔም በማንኛውም መንገድ አዲስ ሰው ካስመጣው $3000 እንደሚከፈለኝ ቃል ተገብቶልኝ ነበር ብለዋል። ለ10 ወራት በከባድ ስቃይ ውስጥ መቆየቱን የሚናገረው የተመላሽ ቤተሰቦቹ ሞቷል ብለው አምነው እንደነበር፣ ነገር ግን በተአምር ተርፎ ለሀገሩ መብቃቱን አስታውቋል። ኢትዮጵያንን ጨምሮ በማይንማር እገታ ስር ያሉ ዜጎች ሁሉም በሚባል ደረጃ በባንኮክ በኩል የገቡ በመሆኑ የታይላንድ መንግስት ዓለም አቀፍ ጫና ሲበዛበት ባደረገው ጥረት የተወሰኑትን ሲያስለቅቅ እነሱም ለዚህ እድል መብቃታቸውን ተመላሾቹ ተናግረዋል። ላላይን አስተያየቱን የሰጠው ሶስተኛው ተመላሽ በቅርብ በሚያውቀው ሰው አማካኝነት የተሻለ ህይወት ፍለጋ ወደ ታይላንድ ከዚያ በማያውቃቸው ሰዎች አማካኝነት ከ3 ቀናት የመኪና ጉዞ በኋላ ማይንማር መግባቱን ተናግሮ ወደ ታይላንድ ከመጓዙ በፊት ቤተሰቦቹ መኖሪያ ቤታቸውን አስይዘው በብድር ባወጡለት ገንዘብ ስራ ጀምሮ እንደነበርና ዕለታዊ ገቢ ያገኝበት የነበረውን ስራውን አቋርጦ ለህይወት ዘመን ችግር መዳረጉን ገልጿል። በቀን ውስጥ 17 ሰዓት ያለ ረፍት የግዳጅ ስራ ሲሰራ እንደነበር የሚናገረው ይህ አስተያየት ሰጪ ተስፋ ቆርጦ ሞቱን እየተጠባበቀ እያለ በታይላንድ መንግስት እርዳታ እሱን ጨምሮ የተወሰኑ ኢትዮጵያን ከገታ መለቀቃቸውን ተናግረዋል። ከማይንማር የተለቀቅነው መስራት አይችሉም፣ ገንዘብ አያስገኙልንም ብለው የለዩን ነው። አጋቾቹ የመስራት አቅም አላቸው ብለው ያመኑባቸውን ይዘው አድራሻ ቀይረው ወደ ሌላ ቦታ ወስደዋቸዋል ሲሉ ተናግረዋል። ከደረሰብኝ የውስጥ ስብራት በተጨማሪ በስራ ጫና ምክንያት ለኩላሊት ህመም ተዳርጌያለሁ ያለው ይህ አስተያየት ሰጪ 350,000 ብር መክሰሩንም ተናግረዋል። በእኔ ግምት አሁንም በማይንማር ከ1000 በላይ የሚሆኑ ኢትዮጵያን በማይታወቅ ቦታ ለባርነት ተዳርገው አሉ። መንግስትን ጨምሮ ሁሉም ጥረት እንዲያደርግ ተመላሾች ጥሪ ማቅረባቸውን ዘገባው አመልክተዋል። ኢትዮጵያንን ጨምሮ የሌሎች ሀገር ዜጎች ማይንማር ውስጥ ለሚገኙ የስካም የኦንላይን አጭበርባሪ ኩባንያዎች ይሰሩ እንደነበር በበርካታ ዓለም አቀፍ ሚዲያዎች መዘገቡና ይህንኑ በተደጋጋሚ ስንዘግብ መቆየታችን አይዘነጋም። በዜና ዘገባው የጠቀሱት ተመላሾች ስራ የሚሉት የተሻለ ደሞዝ ታገኛለህ በሚል ተታለው ከሄዱ በኋላ በአጭበርባሪ ኩባንያዎቹ ተገደው የሚፈጽሟቸው ተግባራት መሆኑን ተናግረዋል። ኩባንያዎቹ ሰዎች በታይላንድ ድንበር በሚገኘው ካምፓቸው ካስገቧቸው በኋላ ሐሰተኛ ማንነት እንዲላበሱ በማድረግ የሌሎች ሀገራት ዜጎችን ገንዘብ ከማጭበርበር እስከ ክሪፕቶ የማጭበርበርና ህገወጥ ቁማር ያሉ የወንጀል ተግባራት እንዲፈጽሙ እንደሚያስገድዷቸው ገልጿል። የውጭ ጉዳይ ሚኒስቴር በተደጋጋሚ በጉዳዩ ዙሪያ ባወጣው መግለጫ በህገወጥ ሰዎች አዘዋዋሪዎች ተታለው ወደ ታይላንድ እና ማይንማር የተጓዙና ለችግር የተጋለጡ ዜጎችን ለመርዳት እየተንቀሳቀስኩ ነው ብለዋል። ኢትዮጵያ ለዚህ ጉዳት የተዳረጉት በማናውቃቸውና በኢትዮጵያውያን ነው ማለታቸውን ተከትሎ ተጎጂዎችን ወደ ሀገራቸው ከመመለስ ባለፈ አዘዋዋሪዎችን ተጠያቂ ለማድረግ የተጀመረ ጥረት እያደረገ እንደሆነ ለሚኒስቴሩ በቀረበው ጥያቄ ምላሽ ከመስጠት መቆጠቡን ዘገባው አመልክቷል። ሚኒስቴሩ በሁለት ዙር 77 ኢትዮጵያውያንን ከማይንማር ወደ ሀገራቸው በያዝነው ሳምንት መመለሱን ጠቅሰን መዘገባችን አይዘነጋም። በትላንትናው ዕለት ከደቡብ ምዕራብ ኢትዮጵያ አርባ ምንጭ ከተማ ዘጊቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዓመታዊ ክብረ በዓል አክብረው ሲመለሱ የነበሩ ምዕመናኖችም የጫነ መኪና ወላይታ ዞን ዳሞት ወይዴም ወረዳ በደሳ ወንዝ ተገልብጦ በትንሹ 15 ሰዎች ህይወታቸው መጥፋቱ የእናት ፓርቲ በእጅጉ እንዳሳዘነው ገለጸ። በአመዛኙ ወጣቶችና ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን አካባቢ በዓሉን ለማክበር ከተጓዙት ምዕመናኖች መካከል 21 ሰዎች ከፍተኛ ጉዳትም ሲደርስባቸው
የነበራቸው 6 ሰዎች መጠነኛ ጉዳት እንዳጋጠማቸውና ለሕክምናም ወደ አቅራቢያው በዴሶም የመጀመሪያም ደረጃ ሆስፒታል መሄዳቸው 4 ሰዎች በሰላም ተርፈው ወደ ቤታቸው መመለሳቸውን የወረዳው ፖሊስ ጽሕፈት ቤትም አስታውቋል። እናት ፓርቲ በአጭር የሐዘን መግለጫው ለሟቾችም እረፍተ ነፍስን ለወዳጅ ዘመድም ለሻሸመኔና ለአካባቢው ማህበረሰብ መጽናናትን መመኘቱን ካሰራጨው መረጃ ለማወቅም ተችሏል። እንደ ሺንዋ የዜና አገልግሎት ዘገባ በዓለማችን በመኪና ባለቤትነት በነፍስ ወከፍ አነስተኛ ከሚባሉት አገራት መካከል አንዷ በሆነችው ኢትዮጵያ ከመኪና አደጋ ጋር በተያያዘ ህይወታቸውን የሚያጡም ሰዎችም ቁጥር ቀላል አይደለም። ለዚህም ዋነኛ ምክንያቱም ደረጃውን ያልጠበቁ መንገዶች መኖራቸው፣ ግዴለሽ የመኪና አሽከርካሪዎች መበራከታቸው፣ የትራፊክ ደንብ አስከባሪዎችም ለገምተኝነት መበራከትና በቂ ስልጠና ለሌላቸው አሽከርካሪዎች የሚሰጠው የመንጃ ፍቃድ ዜጎችን የህይወትም የአካልና የንብረትም ኪሳራ እንዲገጥማቸው እያደረገ መሆኑን ተመልክቷል። የአገዛዙ ወታደራዊ አዛዦች የመራዊን ጭፍጨፋ የመራው ምርኮኛው ሌተር ጀነራል መሐመድ ተሰማን ጨምሮ አዲስ ውይይት በማድረግ የፋኖ ይዞታዎች ላይ ጥቃት በማድረስ ፋኖ እናዳክማለን በሚል እቅድ አውጥተው የተንቀሳቀሱ ሲሆን ተጨማሪ ሰላማዊ ሰዎችን ለመጨፍጨፍ ማቀዳቸው ታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦር ከፍተኛ ወታደራዊ አዛዦችና ቀደም ሲል የጎጃም ኮማንድ ፖስት አዛዥ የነበረው የምስራቅ እዝ አዛዥ የቀድሞ ምርኮኛ ሌተር ጀነራል መሐመድ ተሰማ በፕላዝማ ቴሌቪዥን የተለያዩ ወታደራዊ አዛዦች የተባሉ በአማራ ክልል ኮማንድ ፖስት በተለያየ ደረጃ በኃላፊነት ላይ ያሉ ጋር ያደረገውን ግምገማ ተከትሎ በፋኖ በኩል እየደረሰባቸው ያለው ወታደራዊ ጥቃት መቋቋም እያቃታቸው መምጣቱን በርካታ የስልጣን አስጠባቂው ጦር እየተፍረከረከ መምጣትና የአማራ ብሔር ተወላጅ የሆኑ የአገዛዙ ስልጣን አስጠባቂ ወታደሮች ከ85 በመቶ በላይ ደረጃ በደረጃ ከነትጥቃቸው እየከዱ ፋኖን መቀላቀላቸውን በወገናቸው ላይ የተከፈተውን ጦርነት ተከትሎ የወሰዱትን እርምጃ በቁጭት ማንሳታቸው ታውቋል። ታንክና ድሮን ታጥቀን ክላሽና ቦምብ ብቻ ከያዘ ፋኖ ጋር እንዴት የሁሉ ከባድ ጉዳት ይደርስብናል ከማለት አልፈው የሰራዊታቸውን የመዋጋት ሞራል እየተዳከመ መምጣት ፋኖ እናጠፋለን በሚል የከፈቱት ጦርነት ተከትሎ ፋኖ እየወሰደ ያለው የመልሶ ማጥቃት እርምጃ የስርዓቱን እቅድ ማክሸፉንም በዚህ ውይይት ላይ ማንሳታቸው ታውቋል። ከብር ሸለቆ ከገርበሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸውና የአማራ ክልል ኮማንድ ፖስት ዋና አዛዦች በተሳተፉበት በዚሁ መድረክ የምስራቅ እዝ ዋና አዛዥ የሆነውና በመራዊ ጭፍጨፋ ወቅት በግንባር ቀደምትነት ሚና ያለው ምርኮኛው ሌተናል ጀነራል መሐመድ ተሰማ በሪፖርቱ ክፉኛ መበሳጨቱ ታውቋል። ዘመናዊ የሆነ ታንክና መድፎች እንዲሁም ድሮንና ሌሎችም ሜካናይዝድ መሳሪያዎች ታጥቀን እንዴት ከድሽቃና ብሬን የዘለለ የቡድን መሳሪያ ያልያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መሪዎች ቁጣ አዘል ንግግር ያደረገ ሲሆን ከዚህ ቀደም እሱ ራሱ በተገኘበት መድረክ ላይ ብርሃኑ ጁላ በተመሳሳይ ሲቆጣ መሐመድ ተሰማ ጭምር ይህንን ቁጣ ያስተናገደ ሲሆን ዛሬ ያለቃውን መስመር በመከተል እሱም በተራው ለመቆጣት መሞከሩ ታውቋል። በተለይም ያገዛዙ ስልጣን አስጠባቂ ወታደሮች መክዳት ከጊዜ ወደ ጊዜ እየበረከተ መምጣት የስርዓቱ ራስ ምታት መሆኑን ይህንን ሪፖርት ለመቀበል እንዳዳዳውና እስከዛሬ ድረስ ለምን በዚህ ደረጃ የከዱትን ቁጥር ማወቅ አልቻልንም በሚል የመረጃ የተባለውን ክፍተት በተመለከተ ከየክፍሉ የከዳውን ሪፖርት ለማድረግ የነበረባቸውን ፍርሃት አሁን የተጠቃለለ ሪፖርት ሲጠየቁ ማቅረባቸው እንዳበሳጨው ታውቋል። ፋኖን አጠፋለሁ በሚል ሰላማዊ ሰዎችን ሲጨፈጭፍ የነበረው አገዛዝ ተመሳሳይ እርምጃዎች ለመውሰድ በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችን፣ የቡድን መሳሪያዎችና ዋና ዋና የፋኖ መሪዎችን በመግደል እንቅስቃሴውን ማዳከምና ማጥፋት ይቻላል በሚል ከዚህ ቀደም እንዳደረጉት ተጨማሪ ያሉትን አዲስ እቅድ አውጥተው በዚሁ ግምገማ ላይ መነጋገራቸውና ማጽደቃቸው ታውቋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮና በሌሎች ከባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መከፈት አለበት። ከከተማ እስከ ገጠር ያለውን የፋኖ ሴል ለመበጣጠስ ከፋኖ ከርተው የሚወጡ ታጣቂዎች ካሉ እነሱን መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊት በኩል አጉልቶ ማውጣት የተጀመረው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠል አለበት የሚል አቅጣጫ መቀመጡን በዋናው መስሪያ ቤት በኩል የሚሰሩ ስራዎች
ስራዎች ይሰራሉ፣ እኛ ኃላፊነታችን መወጣት አለብን ማለቱም ታውቋል። በቀጣይ ምስራቅ እዝ የደፈጣ ጥቃት ለማድረግና ፋኖን ፊት ለፊት ተዋግቶ ማሸነፍ እንደማይቻል እየገባቸው መምጣቱን ከቲም እስከ ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብር ሸለቆና ገርበሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ ከስልጠናው በኋላ የሽምቅ ውጊያ ተጠናክሮ እንደሚቀጥልና በዋናነት ፋኖ መሪዎችና የፋኖ ይዞታዎች ላይ አነጣጥረ እንደሚሆን ገለጻ መደረጉ ታውቋል። ይበንዲ እንዳለ ያገዛዙ ስልጣን አስጠባቂ ጦር በፋኖ በኩል እየደረሰበት ያለውን ጥቃት ተከትሎ የፋኖ መሪዎች ላይ ተጨማሪ የስም ማጥፋት ዘመቻ ለመክፈት አቅደው እየተንቀሳቀሱ ሲሆን አስቀድሞ በማህበራዊ ሚዲያ ፈቀላጤዎቻቸው በኩል የአማራ ፋኖ በጎጃምን ከኤርትራ መንግስት ጋር ለማገናኘትና ሌሎች ፋኖች ጋር አንድነት እንዳይኖር የስም ማጥፋት ዘመቻ እየከፈቱ ሲሆን ይህም በአገዛዙ ባለስልጣናት ታቅዶበት እየተደረገ ያለው ጅምብር በርካታ ኃይል ባሰማሩበት የጎጃም ቀጠና ከጊዜ ወደ ጊዜ እየደረሰባቸው ያለው ወታደራዊ ሽንፈት ተከትሎ ውዥንብርና ክፍፍል ለመፍጠር ይረዳናል ያሉት አጀንዳ መሆኑ ታውቋል። በአራቱም አቅጣጫዎች የፋኖ እንቅስቃሴ የተጠናከረ የመጣ ሲሆን አገዛዙ ይህንን ተከትሎ ፋኖ ወደ አንድ ለመምጣትና የጋራ አመራር ይፋ ያደርጋል የሚል ስጋት እንዳላቸውም ታውቋል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር የወቅቱ የአፍሪካ ህብረት ሊቀመንበርነትን ቦታ ያዘችው አንጎላም ከኢትዮጵያ ጨምሮ የበርካታ አፍሪካ አገራት ልኡካን ቡድኖችን ወደ ግዛቷ እንዳይገቡም ከልከላ ጣለች። ቢቢሲ እንደዘገበው በአገሪቱ ዋነኛ ተቃዋሚ ፓርቲ ዩኒታ ለ59ኛ ዓመቱ ክብረ በዓል የተለያዩ አፍሪካ ተቃዋሚ ፓርቲዎችና የቀድሞ የአገር መሪዎችን ባለፈው አርብ በኮንፈረንስ ላይ እንዲገኙ ላቀረበው ግብዣ ከኢትዮጵያም፣ ከኬንያ፣ ከኡጋንዳም፣ ከታንዛኒያም፣ ከሞዛምቢክ፣ ከደቡብ ሱዳን ጨምሮ ከ20 የፖለቲካ አመራሮች ና ተወካዮች የመግቢያ ቪዛ መታገዳቸውን ታውቋል። የኢትዮጵያም፣ የኬንያም፣ የደቡብ ሱዳን፣ የታንዛኒያ፣ ሞዛምቢክ ልኡካኖች የአንጎላ ቪዛ ቢኖራቸውም ወይም አየር መንገዱ ሲደርሱ ቪዛ ማግኘት እንደሚችሉ ቪዛ ኦን አራይቫል ቢታወቅም የአንጎላ ኢሚግሬሽን ባለስልጣናት ግን ገሚሶቹ ለ9 ሰዓታት በአውሮፕላን ጣቢያ ውስጥ በማገት ወደ መጡበት መመለሳቸው ታውቋል። ከኢትዮጵያ የትኞቹ የፖለቲካ አመራሮች ወደ አንጎላ እንዳመሩ ለጊዜው ባይገለጽም ስለደረሰባቸው መጥፎ አጋጣሚ ባይታወቅም የታንዛኒያው የተቋሚ ፓርቲ ቱንዳም ሊዮሶ የአንጎላ መንግስት እኛን ወደ ግዛቱ እንዳንገባ መከልከሉ ምንም ማብራሪያ የማያስፈልገው ተቀባይነት የሌለው ወንጀል ነው ሲሉም በኤክስ ገጻቸው ተቃውመዋል። ከ20 አባላቶቻቸው ጋር ወደ አንጎላ እንዳይገቡ የተከለከሉት የሞዛምቢኩም ተቋሚ ፓርቲ መሪ ቬኒሶ ማንዴሌ የአንጎላ መንግስት በቃላት የዲሞክራሲ አገር እንደሆነ ይናገራል፣ በተግባር ግን የአምባገነን አገዛዝ ነው በማለት ቅሬታቸውን አሰምተዋል። የዛንዚባሩ ዋነኛ ተቋሚ ፓርቲ አክትም ዋዚንዶ የታንዛኒያ መንግስት በአገሩ የሚገኙት የአንጎላ አምባሳደር ከውጪ ጉዳይ መስሪያ ቤት በአስቸኳይ ቀርበው በጉዳዩ ዙሪያ እንዲያስረዱ ሲልም ጥሪ አቀርበዋል። በአሁኑ ወቅት የአፍሪካ ህብረት ሊቀመንበር ቦታን የያዙት በዲሞክራቲክ ሪፐብሊክ ኮንጎ የሚካሄደውን ጦርነትን ለማሸምገል በዚህ ሳምንት ጥሪ ያቀርባሉ የተባሉት በብዙዎች ዘንድ ሸምጋይ መሆናቸው የሚነገርላቸው የአንጎላው ፕሬዚዳንት ጃኮም ላሮንኮ አስተዳደራቸው በዚህ እርምጃው ለትችትም ተዳርጓል። ለዛሬ ያሉን ዜናዎች እነዚህ ናቸው።
ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።